እኔ በጣም የሚገርሙኝ ሰዎች አሉ፣ የራሳቸው አሮባቸው የሰውን ህይወት የሚበጠብጡ ማለት ነው። እኔ በነገራችን ላይ እዚህ ጋር ለብሩኬም አላስበልጥም ለሀይሚም አላስበልጥም፣ እኩል ሆኜ ነው የማወራው። ኮመንት ላይ እናንተ የፈለጋችሁትን ማለት ትችላላችሁ። ይህ የኔ የግል ሀሳቤ ነው። ምን መሰላችሁ? አሁን ላይ ሀይሚ ከዛሬ ጀምሮ አሁን ከዚህ ከፍቅር ደረጃ ጀምሮ የብሩኬን ጓደኞች ካላከበረች እንዴት ነው የሚሆነው ወደፊት? ሀይሚ ደግሞ እንደነከሌ ፍቅረኛ እያለቀሰች ትመጣለች። ጓደኞችን ካላከበረች ምን ትሰራልሃለች? እውነት ግን ብሩኬን ትወዱታላችሁ? እንደዛ ብላችሁ ያሽቃበጣችሁት እውነት ሜንሽን እያደረጋችሁ ነው እንደዛ የጻፋችሁለት ማለት ነው። እነዚህ ልጆች ይተዋወቃሉ። እኔና እናንተ የፈለግነውን ያክል ምላሳችን እስከሚገማ ብንል የሚሰማን ሰው የለም። ለምን? እኔ እናንተ ዳር ቀሪ ነን። እነሱ ውስጥ ግን ፍቅር ስላለ ተያይዘው እስከ መጨረሻ ይጓዛሉ። እኔና እናንተ ግን ምላሳችን እስከሚገባ ብንቀበጣጥር ዳር ነው የምንቀረው። ምድረ ቡካታም ማለት ነው። የሆነ ነገር ሲፈጠር በቃ ሀይሚን ጀጅ ለማድረግ ትሮጣላችሁ። በቃ ሀይሚን ለማንቋሸሽ አንቺ እንደዚህ የብሩኬን ጓደኛ ምናምን። የብሩኬ ጓደኛ ሀይሚን ሲያከብራት ታከብሯለች፣ ሲያከብራት ታከብሯለች። ካላከበራት ማን ነው የብሩኬ ጓደኛ? ዋናውን ማክበር ያለባት ብሩኬን ብቻ ነው። ከዛ ውጭ ያለው ኮተት ካላከበራት ማን ነው? ዝባዝንኬ ሄና አሁን ጓደኛ ነው ይሄ እባብ። ሰላም ጤና ይስጥልኝ ውድ የተከበራችሁ የኔ ቻናል ተከታታዮች፣ ሰላማችሁ ይብዛልኝ። በጣም ነው ተበሳጭቼ የመጣሁት። እውነት ጨጓሬ ዘንድሮ ጨጓሬ ተላልጦ ማለቁ ነው ትላላችሁ። እና መጀመሪያ ማክበር ያለባት አንድ ፍቅረኛዋን የወደፊት የልጇን አባት ብሩኬን ነው። ከዛ ውጪ ሄናም ሆነ ፍፄም ሆነ ካላከበራት ለምን ታከብረዋለች? እነሱ ምንድን ናቸው? እነሱ ሜሊክ ናቸው? ንግስ ናቸው? ጥያቄ። አሁን ፍፄ ስነ ስርዓት ስላለው ልክ ሀይሚ በአንደበቷ መስክራለች። ፍፄ ብቻ ነው የተረዳኝ፣ ሄና እንኳን አልተረዳኝም ብላለች። በአፏ ማለት ነው፣ በአንደበቷ መሰከረችለት። ሄና ተብዬው እባብ ብሩኬ ታሞ ባለበት ሰዓት ቴዲን ይዞ መጥቶ ቤቱ እንዲበጠበጥ አደረገ። እኔ ማለት የምፈልገው ብሩኬ እሄዳለሁ ነው ያልከው። ብሩኬ የትም አትሄድ። ይሄ ቴዲ የሚባል ልጅ ይኸው እየመጣ ነው። በር እያንኳኳ ነው። ይቺ ልጅ ሌሊት እንኳን ተኝታ በር ቢንኳኳ ብትደነግጥ፣ ድንጋጤ ደግሞ ከባድ ነው፣ ልክፍት ነው። የሆነ ነገር ብትሆን መልሶ ጠጠቱ ላንተ ነው ብሩኬ። አንተም ያልተረዳው ነገር አለ። ጥላትህን ነው በጀርባ አዝረህ እየዞርክ ያለው ብሩኬ። ሄና ማለት መሰሪ ጥላትክ ነው። የምሬን ነው። ለአንተም ለሀይሚም አያስፈልግም ሄና። ቴዲን ቤት ድረስ እንዲመጣ ያደረገው ራሱ ሄና ነው። ሲጀመር ለሱ መታመሙን ማን ነገረው? ሄና ካልነገረው። ስለዚህ አሁን ይቅርታ ተጠያየቁ በሚል ነው የባለፈ ታሪክ ሊነሳ የቻለው። በምን ምክንያት ነው? ይቅርታ ተጠያየቁ አንቺና ሄና ባለው ነው ብሩኬ። ከዛ እኔ ምንም ጥፋት የለብኝም ስትል፣ ከዛ ሄና ምን አለ? በጥፊ መማታት እንደ ጥፋት አይታይም ወይ አለ። በጥፊ የመታችክ ጓደኛ ነህ፣ አብረ በልተ ጠጥታል። ምንድነው ያልካት? በሰበብ እያበዛሽ የምታበዡ ከብሩኬ ልትለይ ፈልገሽ ነው ወይ ነው ያልካት? የሰገጤ ሰው ንግግር ማለት ነው። እንዴት አውራት ያለ ሰው የለመደችው ሰው የወደደችውን ሰው እንዴት በአንድ ጊዜ ትለያለች? አንተ ስታስበው ይሄ የሰገጤ ሰው አስተሳሰብ አመለካከት አይኸው። ከዛ ንግግርህ ቆሽት ስለሚያናድድ ስለሚያቃጥል አቃጠለች በጥፊ አለቀ። ይሄ እንደዚህ አይነቱን ሰው አክብሪው የምትሏት እናንተ ዝንጅብል እግሮች ማለት ነው። ላይቭ ተቀምጣችሁ አሁን አትማሩም? አማርኛችሁ ዴ ቁልፋፍ በዛ አማርኛ ሃይሚንጋ ሜንሽን እያረጋችሁ የምትሳደቡ ደደብ ናችሁ። የምሬ ነው ናችሁ እናንተ ደደብ ናችሁ። ኋላ ትቀራላችሁ።
ኋላ ትቀራላችሁ። ፈተና ይበዛል። አዎ ፈተና ይበዛል። ነገር ግን አይለያዩም ብሩኬና ሀይሚ መቼም ቢሆን። በትንሽ ቀን 2 ቀን ነው ምናምን ሰላም ነበሩ። ሰላም ያደረጋቸው ምንድነው? የብሩኬ መታመም። ሀይሚ ፈርታ ቤት ውስጥ ብቻዋን አታድርም፣ ማደር የለባትም። ቴዲ በመሃል ቢመጣስ? ነፃነት የላትም አሁን ላይ የሆነ ችግር ቢፈጠርስ ብሎ እሷ ጋር ማደር በጀመረ ሰዓት በመሃል ብሩኬ ታመመ። በታመመ ሰዓት ግን ሁሉ ነገር ጠቡንም ረስተው ነበረ። ሀይሚም በአንደበቷ ተናግራለች። ስላመመህ ነው ሁሉን ነገር የተወኩትኝ አለች። አሁንም ተይው፣ ቀጥይበት፣ ብትተይው ይሻላል። የባለፈ ነገር ነው። ያባለፈ ነገርስ ቢሆን ተለባብሶ ማለፍ አለበት ወይ ነው ያልሽው ሀይሚ። አለባብሶ የማለፍ ብሩኬ መብት አለው፣ ያለፈ ታሪክ ስለሆነ። ሀይሚ የሚመለከትሽ አሁን ከአንቺ ጋር እያለ አለባብሶሽ ያለፈ ነገር ካለ ስለዛ እንዲያስረዳሽ ግዴታ አለበት። ያለፈን ታሪክ ግን በግድ አስረዳኝ ብለሽ ልጁን የመጨቅጨቅ እኔ እንጃ ሀይሚ ብዙም የሚያስደስት አይደለም። ለምን ዶ ታውቂያለሽ? ይሄ ዋጋ እየከፈልሽ ነው በራስሽ በህይወትሽ ላይ። ለአንቺ ስለሚጎዳሽ ነው ይሄንን እምልሽ እንጂ ልክ ነሽ፣ ጠይቂው፣ ማስረዳት አለበት ማለት እችል ነበረ እንደስከ ዛሬው። ግን ልክ አይደለም። ዝም ብዬ ሳስበው እኔ ራሴ ወደ ራሴ ተመለስኩኝ። ይሄ የባለፈ ነገርስ ቢሆን ለምን አታስረዳትም? የሆነ ምናምን ብዙ ነገር ነበረ ብሩኬን ስናገር የነበረው ፈጣሪ በሚያውቀው። ግን ሳስበው ሚዛናዊ ሆኜ ሳስበው ግን ልክ አልነበርኩኝም ውዶቼ፣ ልክ አልነበርኩኝም። እነሱን ለማግባባት መሞከር ነው እንጂ ያለብኝ ነገሮቹን እየቀጣጠልኩና እየለኳኮስኩኝ ያልሆነ ቦታ እንዲገቡ ማድረግ የለብኝም፣ እንደ ትልቅ ሰው ማለት ነው። እና መሀላችሁ ገብተው እያጣሏችሁ ያሉት አንደኛው ሄና፣ ሁለተኛው ቴዲን እንደዚህ እንደሚያደርግ ያደረገው ደግሞ ሄና ራሱ ነው። ስለዚህ ከመሀላችሁ ማስወጣት ያለባችሁ ሄናን ነው። ሄናን ካላስወጣችሁት መቼም ሰላም አትሆኑም ብሩኬና ሀይሚ፣ መቼም ማለት ነው። መቼም ነገ ቴዲ የሆነ ነገር ቢያስብስ፣ የሆነ ተንኮል ቢያስብስ፣ በቃ አንቺ ያላሰብሽውን ነገር በቃ ለካሜራ ብቻ የሆነ ነገር ቢያስብ አስቢው፣ ስምሽ አይጠፋም። አሁን ከተሰደብሽው በላይ አትሰደብም ሀይሚ፣ ትሰደቢያለሽ። ስለዚህ ብሩኬም ልሄድ ነው ከምትል አይኖ አሙሃል፣ አይኖ ጭንቀት ውስጥ ነው ያለው። ግን ቢሆንም ደግሞ እስከ ዛሬው አይበልጥም። አሁን ላይ ያለበት ጭንቀት ከእስከ ዛሬው ካለፉት ቀናቶች አይበልጡም። ሀይሚን እዚህ ጋር ጥላት ብትሄድ የሆነ ነገር ቢፈጠር መልሶ አንተን ነው የሚጸጥት ብሩኬ። እነዚህ ፈልቶባቸዋል። ሄናና ይሄ ቴዲ የሚባለው ቆረቆንዳ ፈልቶባቸዋል። ስለዚህ እኔ አላቅም፣ በጣም ውዝግብግብግብግብ ያለ ነገር ነው። ውዝግብግብ ያለ ነገር ነው። በጣም ያወዘጋግባል። እኔ ምን ማለት እንዳለብኝ ራሱ በጣም ግራ ገብቶኛል። በጣም ግራ ገብቶኛል። እኔ ጥፋተኛ አይደለሁም። ይሄ ሄና ማለት ነው። እና በጥፊ ስለመታሽኝ ይቅርታ መጠየቅ አለብሽ። ተው በእናትህ ይቅርታ ትጠይቅሃል። እኔ ማንንም ይቅርታ አልጠይቅም አለ። ወደዛ አንተ የሆንክ ሴታ ሴት ይቅርታ ጠየቅ አልጠየቅ ለሀይሚ ምን ትልል? ኧረ ቆይ የሆነ ለብሩኬ መንሽን ተደርጎ የተጻፈለትን ቴክስት ላንብብላችሁ ውዶቼ። ዘንድሮ እኮ ምንድነው ብሩኬን ራስን አስከብር ነው እያሉት ያሉት። ራስን አስከብር፣ ክብር ይበልጣል። እንደገና ደግሞ ጓደኞችህንም አስከብር ነው ያሉት እነ ጠንፌ ማለት ነው። እከካ ለራስሽ ማታቂ እከክ። አሁን አንቺ ማን ሆነሽ ነው? ከሀይሚ በላይ ለብሩኬ የሚያስብለት አለ እንዴ? ለሀይሚ ከብሩኬ በላይ የሚያስብላት አለ እንዴ? ቅማላም እዚህ ጋር የራስሽ ህይወት ማትኖሪ ቅማል ነገር ታያያለሽ። እዛ ሜንሽን እያደረግሽ ለሀይሚና ለብሩኬ እከካሞች ናቸው። እንደዚህ ሜንሽን የምታደርጉ ሰው ተሳድቦ ሰውን ሜንሽን ያደርጋል። ማፈሪያ። እኔ እንደዛ አርጌ አላቅም በህይወቴ ሰውን ተሳድቤ ሜንሽን አርጌ አላቅም። የምሬን ነው የምላችሁ ውዶች። እንዴ ልሳደብ ልናገር እችላለሁኝ። እኔ አሁን ብሩኬን ብዙ ጊዜ ጄጅ አርጌዋለሁ፣ ግን አንድም ቀን ሜንሽን አርጌ አላቅም። ስለ እውነት ለመናገር ስለማቅ ነው እኔ ራሴን እንደዚህ በኮንፊደንስ የማወራው። እና እነዚህ ሁሉ ጊዜ የሆነ ነገር ሲፈጠር ብሩኬ ራስን አስከብር፣ ራሱን አስከብሮ ነው የሚኖረው። ቅማላም አንቺ ነግረሽ ነው እንዴ?
እናንተ ምን ቤት ናችሁ ሲጀመር? ማን ነኝ አላችሁ? ምን ነው ከሀይሚ በላይ ነኝ አላችሁ? ምን ነው ከሀይሚ በላይ እኛ አዋቂ ነን ለብሩክ አላችሁ?